እንደዚህ የምታስጨንቅ? እኔ ማላውቀው ነገር አለ እንዴ? አዎ ጋሼ፣ ያው ስለ ልጅ አባት ልነግርህ ነው። ታዲያ እሱን ከማርታ ጋር ቤት አንድ ላይ ነግራቸዋለሁ አልነበረም እንዴ ያልሽው? አይ ጋሼ፣ ይሄንን ለአንተ ለብቻ ነው መንገር ያለብኝ። ለምን? ይኸውልህ ጋሼ፣ ይሄ እኔ ብቻ ጥፋት አይደለም፣ ማለት ያንተም ጥፋት ነው። ይኸውልህ ልጄን ወስዳችሁ ባትጥሉብኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እንዴ ስለምንድን ነው የምታወሩ? ሰላም፣ እንግዲህ በቃ ጋሼ ልነግርህ ነው። ጠንከር በል። ሰላም፣ እያስጨነቅሽኝ እኮ ነው። ምንድን ነው? ጋሼ ምን መሰለህ፣ ይኸውልህ ማለት ይሄ የተረገዘው ልጅ ማለት ነው በቃ የዳጣው እንጂ ያንተ ልጅ ነው። ለማሳለፋቸው እሺ በቃ ብዙዎች ይሄን የሚሉት ከቤተሰቦቻቸው ጋር ከጓደኞቻቸው ጋር ጊዜ ሰጥተው ለማሳለፋቸው። በቃ አብዛኛው ሰው በወጣትነት እድሜው ገንዘብ ሲያሳድድ ስለኖረ በቃ ይቆጨዋል። በትክክል እሺ። ሁለተኛው ደግሞ በቃ ፍቅራቸውን አለመግለጻቸው ነው የሚቆጫቸው። በቃ ቤተሰቦቻቸውን፣ ልጆቻቸውን፣ ሚስቶቻቸውን በቃ እወዳቸዋለሁ ብሎ ስሜታቸውን አለመግለጻቸው በጣም ይቆጫቸው። እውነት ነው ማርቲ፣ እንዴት እንደምወድሽ ታውቂያለሽ አይደል? አጀበው እዚህ ጀመርከው እንዴ? ታዲያ እነሱም እኮ ይኸውልሽ ማርትዬ፣ ነገ ሲሉ ነው ፍቅራቸውን ሳይገልጹ የቀሩት። እኔ አሁን ላይ አገኘሁት አጋጣሚ ላይ ብገልጽ ምን ችግር አለው? አዎ እንደዛ ነው። እኔ በጣም ነው የምወድህ የልጆች አባት። እሺ ተቀበያለሁ። በጣም እኮ ነው ደስ የምትሉት። እሺ እስኪ ቀጥልልኝ እባክህ። ለሰዎች ይቅርታ አላደረኩም፣ ሰዎችን ይቅርታ አልጠየቅኩም፣ በቃ ቂም ይዣለሁ ብሎ ሞት አፋፍ ላይ በመሆን ደነገጠ። ምክንያቱም የልጅሽ አባት ማን ነው እያለ በተደጋጋሚ ስጠይቀውና ሳጣራው ነበረ። ነገር ግን ያላሰበ ነገር ተፈጠረው። በጭራሽ አስቦና አልሞ እንኳን የማያውቅ ሲፈለግ የነበረው ሰላም ከማን አረገዘች ብሎ በጥያቄ ሲያፋጥጧት ነበረው እና ከደረጀ ሆኖ ተገኘ። ደረጀ ሰላም ውሸትሽን ነው በይኝ፣ እየዋሸሁ ነው ጋሼ በይኝ እባክሽ፣ በጭራሽ እውነት ሊሆን አይችልም። እኔ እንዴት ነው ከአንቺ ላረግዝ የቻልኩ? እንዴት እኔ ከአንቺ ጋር መሆን ቻልኩ? እያለ ስጠይቃት ነበር። ጋሼ በጣም አዝናለሁ፣ ትክክለኛ የዳጣ ወንድም ነው፣ እናም ልጁም ያንተ ነው ስል ማርቲን ነበረ ፊቱ ላይ መጥቶ የልጁ አባት ለማወቅ ያላቸው ጉጉት፣ ሁሉም ሰው በጉጉት ነበር ሲጠብቅ የነበረ። በቅርቡ የሰላም አባት የሰላም ልጅ አባቱ ማን እንደሆነ እንደርስበታለን እያለች ማርታ ደስተኛ ነበረች። ነገር ግን የልጁ አባት ባላ መሆኑን ስታውቅ ምን ትላለች ብላችሁ ታስባላችሁ? ነገር ግን ደረጀ በጭራሽ ይህንን ነገር መቋቋም አልችልም፣ እኔ መሞትን ያለብኝ ብሎ ራሱ ላይ ይወስናል ማለት ነው። እና ናታን ደግሞ ነገሮችን ለማረሳሳት እና ሌላ ጨዋታ ፈጥሮ አይምራቸው እንዳይጨነቅ ደግሞ ደረጀ መጥፎ ነገር እንዳያስብ እንዲሁም ጥሩ ነገር እየነገራቸው አይምሯቸው ዘና ለማድረግ እየሞከረ ነበር። ደረጀ ግን በሀሳብና በጭንቀት ውስጥ ነበር እና ነገሮችን ለመርሳትና ጥሩ ነገሮችን እያሰበ ነገሮችን ድረሱ እያደረገ ነበር። ደረጀ ግን በሀሳብ ተውጦ ነበር። በተደጋጋሚ ሰላም ብቻውን ልታናገር እንደምትፈልገውና ጋሼ እትዬም ሆነ ማንም ሰው መስማት የሌለበት ነገር እነግረዋለሁ ብላ ተናግረዋለች። አሁን ደረጀ ምን ይላል? ሰላም ምን ይፈጠር ይሆን? ምክንያቱም ያረገዘችው የወዳታ ወንድም መሆኑን እና አባታቸው አንድ አይነት መሆኑን የአንድ ስህተት እንኳን በጣም እየተሰቃየበትና እየፈራ ዛሬ ነገ እናገራለሁ ልጄን ያስተዋውቃል ብሎ በስጋት ውስጥ ይኖር ነበር።
አሁን ደግሞ ጭራሹ ሁለተኛ ሲጨምር ይህንን ማርታ አንድ ቀን ስህተት ተፈጥሯል ብሎ እንኳን ለመናገር ቢከብዱም ሁለተኛ ስህተት ደግሞ ሲፈጠር ምን ይሆናል ብላችሁ ታስባላችሁ? ዳሬ ሰሞኑን በጣም በሀሳብ ተውጣል፣ በጣም ተጨናንቃል። ቆይ ምንድነው እንደዚህ እያስጨንቃለ? እባክህ ንገረኝ ብላ ማርቴ እየጠየቀች ነበር። አይ ማርቴ እየሰማችሁ ነበረ፣ ምንም የተጨነቁት ነገር የለም እባክሽ አታስቢ ይላታል። ዳሬ ሰሞኑን ትንሽ ለወጥ ብሎብኛል ናታን፣ አላቅም ብቻ እየተጨነቀ እያሰበ ነው። ምን እየተፈጠረ እንደሆነ ግን እንደማጓጉቼ ነበር። ሰላም በቃ ከዚህ ቤት ተከራይቶ እንደመውጣትና ዳጣ ከሷ ጋር እንድትሆን ይነግራታል። ያለ አማራጭ ይሄ ብቻ ነው ብሎ ዳጣ ከኔ ጋር ካለች የትም ቤት ምንም ቅር አይለኝም ብላ ትነግረዋለች። ነገር ግን እየተፈጠረ ያለው ነገር ከባድ ቢሆንም የአባትሽ ልጅ ማን እንደሆነ ብሎ ደጋግሞ ቢጠይቃትም ነገር ግን ልጁ የሱ እንደሆነ ሲሰማ ይህን በጭራሽ አሁን እንዴት እንደተፈጠረ እንዴት ነው ይሄን ራሴን የማቅ ብሎ ደጋግሞ ሲጠይቀው እሷን ፈልጋ እንደነበረውና ልጅ እንዲኖራት ስትፈልግ ነበረ። ልጅ የጠፋብኝ ቀርተው ያን ልጅ እንዳልቀር ብዬ ነበረው እንደዛ የተፈጠረው ብላ ስትነግረው ቆይ ምን እየተፈጠረ ነው? ደሬም ተጨንቋል፣ አንቺም ተጨንቀሻል። ስለዚህ ምን እየተፈጠረ ነው ሰላም ብላ ስትጠይቀው አይ እትዬ ምንም አልተፈጠረም፣ ብቻ መሆን ብቻ ነው የምፈልገው እያለች እያለቀሰች ነበረ። ቆይ ሰላም ችግሩ ምንድን ነው? አይ እትዬ ምንም ችግር የለም አታስቢ፣ እኔ ደህና ነኝ። ምናልባት እርግዝና ይሆናል እንደዚህ እያደረገኛል ብላ ትነግራለች። ታዲያ ምንድን ነው ሰላምዬ የሆንሽ ነገር በግልጽ ንገረኝ እንጂ እያለቻት ነበር። እና እናታን ሰላም ደህና ነሽ እንዴ? ምን ቁጭ በይ ይሏታል። አይ ወደ ክፍሌ መግባት ነው የምፈልገው ብላ እየሄደች ነበር። ሰላም እኮ በጣም ከፍቷታል፣ ስታለቅስ ነው ያደረችው እያሉ ሲያወሩ ነበር። ሰላም ለምንድን ነው ያለቀሰችው? ለምን ስከፋት ብሎ ለማወቅ ይጓጓሉ። ናታን ሰላም እያስጨነቃት አለ፣ እንደዚህ ግራ እያጋባታል ነገር ማን እንደሆነ ለማወቅ ይፈልጋል። እና ሰላም የሰጠችውም ደብዳቤ ከፍቶ ለማንበብ ተገደደ ማለት ነው። እና ሰላም የጻፈችው ደብዳቤ ከፍቶ ለማንበብ እጅግ ተገደደ። እና ሰላም የሰጠችኝ ነገር አለ፣ ነገር ግን እንዴት ብዬ እንደምን እኔ አንድ ነገር ከሆንኩ ወይም ደግሞ ከዚህ ቤት ከወጣው ለአንቺ እንድሰጥ ብሎ ለአንቺ እንድሰጥ ነግሮኝ ነው ብላ ስትነግረው እና ምንድነው ናታን እስቲ ምናልባት ችግር ውስጥ የሚያስገባ ወይም ደግሞ ነገር የሚፈጠር ነገር ከሆነ ቀድመን ማየት አለበት ስል ናታን አላውቅም ደረጀ ምንድነው የሆንኩ እባክህ ለመረጋጋት ሞክሬ ወይ ሰሞኑ ምን ሆነሃል ስሜታዊ የሆንኩ እኮ ነው ታውቋል እያለችው ነበር። በቃ ማርቴ እኔ ምንም አልሆንኩም አልኩሽ አይደለም ለምን ታስጨንቅኛለሽ በቃ ተውኝ ብሎ እጅግ በጣም እናደዳል። እና ማርታም ግራ ተጋባለች። ምክንያቱም የደረጀ ሁኔታ ትንሽ ግር የሚለው ቆይ ደረጀ ምን እየሆንኩ ነው ቆይ የተፈጠረ ነገር ካለ ለምን አትነግረኝም እያለችው ነበር። ማርታ ነገርኩሽ ምንም የተፈጠረ ነገር የለም እባክሽን አታስጨንቅኝ እያለችው ነበር እያላት ነበር። እና ቆይ እንዴት ነው ሰው ከመሬት ተነስቶ እንደዚህ ስሜታዊ የሚሆነው? የሆነ ነገር ካልተፈጠረ ደሬ ሰው እያወራን ነገር ምናልባት እውነት ይሆናል ብለህ ፈርታ ተጨንቀ ይሆናል እንዴ እስቲ ንገረኝ ስትለው አይ ማርቲ በጭራሽ እንደዛ ነገር አስቤም አድሜም አላቅም ይሄ እውነት ሊሆን አይችልም እባክሽን የማየው ነገር አይምሮ ውስጥ እየመላለሽ አታስቢ። ቆይ እንዴት ነው ማላስበው ደሬ እንዴ እየተፈጠራለ ነገር እኮ ሰዎች ለመገራ እንዴ እኮ አንተ እኮ እየተጨነቃለ ብላ ስነግረው ማሚ አንድ ነገር ሰላም እንደደበቀችው እርግጠኛ ነኝ። ያደበቀችው ነገር ደግሞ ናታን በደንብ ያውቃል። ስለዚህ ናታን የደበቀችው ሰላም የሰጠችኝ ነገር እንድታሳየና እንድናይ ይፈልጋሉ። አይ ሰላም ምንም ነገር አልሰጠችኝም አልኳችሁ አይደለ እንዴ እያላት ነበር። እና ሰላም ትክክለኛ ወላጅ ዳጣ መሆኑን ናታን ይደርስበታል። ምክንያቱም ደብዳቤን ከፍቶ ማንበብ ስላለበት ያነባዋል ማለት ነው። እና ሰላም ዳጣን እንዴት እንደምትወዳትና እንደምትሳሳላት ለካ እናትና ልጅ ናቸው ብሎ ያስባል። ዳጣ እናቷ እንደናፈቀችና ስለ እናቷ እንደምታስብ በተደጋጋሚ ጊዜ ለእናቷ ስትነግረው ነበር። አባዬ ሰላም ጥሩ ስሜት ላይ አይደለችም፣ እየተፈጠራለ ነገር ምንድነው እባክህ ንገረኝ ስትለው ዳጣ ሰላም ምን እንደሆነች አላውቅም፣ ነገር ግን እባክሽን ምንም ነገር ብትልሽ ምንም ነገር አትስማት፣ እሷ ክፍል አትግቢ ይላታል። እሷ ደግሞ ሰላም ይቆባይ በጣም ወዳታለሁ እያሳዘነችኝ ነው እንደዛው ነሰጥ አው ምንም ቢሆን ምንም ነገር ብትልሽም አትንትነትያት ስለዚህ ራቅ ብለሽ ስራሽ ስሪ እያለች ነበር።
እና ፈርቻለሁ እያለችው ስታወሩ ነበር። ስለዚህ ሰላም የሆነ ነገር ደብቀናለች፣ ይህንን ምስጢር ደግሞ ማወቅ አለብን እያላት ነበር ናታን። አይ ምናልባት እኮ እርግዝና ሊሆን ይችላል፣ እሱም ከሆነ ብዬ ጠይቄ እኮ እሱ አይደለም ብላኛለች እያለ ነበር ናታን። ታዲያ ምን ሊሆን ይችላል? ስለዚህ አንድ ነገር ማድረግ አለብን እያለት ነበር። እና እንግዲህ ናታን አንተ ታውቀዋለህ፣ ስለዚህ ምን እየተፈጠረ እንዳለ ብትነግረን ደስ ይለዋል እያለችው ነበር። አይ እኔ ምንም የማውቀው ነገር የለም እማዬ እላታል። አይ ናታን አንተ በደንብ ታውቀዋለህ ምን እየተፈጠረ እንደሆነ ታውቀዋለህ፣ ሰላማዊ ነገር እንደሰጠችው እርግጠኛ ነኝ እያለች ነበር። ዳጣ ውጭ ላይ ሆነ ደረጀ ጋር ትደውልና ለደሬ እየነገረችው ነበር። ሰላም ጥሩ ስሜት ላይ እንዳልሆነችና በጣም እየተጨነቀች እንደሆነ እየነገረችው፣ ቆይ ስለኔ አንተ ብቻ ማናገር እንደምትፈልገው ነገረችኝ። አባዬ እባክህ ሰላም ጥሩ ስሜት ላይ አይደለችም አባዬ ብለውናል፣ እየተቆጣኝ እኮ ነው እያለች ነበር። ደረጀ ስሜት ሆኖ በጣም እየተናደደና ቁጡ ሆኖ ነበር። እና ታዲያ ምንድነው ከማርታ ተደብቃ እኔን ብቻ ማግኘት የፈለገችው? የነገረችሽ ነገር አለ ስል፣ አይ አባዬ ምንም የነገረችኝ ነገር የለም እባክህ ተረጋጋ እንጂ እያለችው ነበር። ግን ደረጀ ስሜታዊ ሆኖ በጭራሽ እየተናደደ ነበር ማለት ነው። እና ምጥንና ዳጣ አንድ ላይ እያወሩ ነበር። እና ስለ እናቷ አንዳንድ ነገር እየጠየቀችው እና አብራት ትጫወታለች እና ብዙ ነገር አብረን እናሳልፋለን። እናት ስትኖር ደስ ይለኛል፣ ግን አልገባኝ ዳጣን ስለ እናትሽ ለምንድን ደጋግመ ስለ እናት የምትጠይቅኝ እያለች ነበር። እናትሽ ሞታብሻለች እንዴ ስትል፣ አይ በጭራሽ እያለች ነበር። እና እማዬ ናታን የደበቀን ነገር አለ፣ ሰላም የሰጠችው ነገር፣ ሰላም አንድ ነገር ሆነ ተጠያቂ አንተ ነው፣ ስለዚህ የሰጠችውን ነገር ብትነግረን ይሻላል ብላ